በወቅታዊ ሁኔታ ከትግራይ መንግስት የተሰጠ መግለጫ የአብይ አህመድ ጄኖሳይዳዊ አገዛዝ እያካሄደ ለቆየው ወታደራዊ ዝግጅቶች ትንኮሳዎችና የድሮን ድብደባዎች ተከትሎ ዛሬ ሐምሌ 25 ቀን 2018 ዓ.ም ንጋት አንስቶ በምዕራብ ትግራይ ሸረሪና አቅጣጫ ግልጽ ጦርነት ከፍቷል። ጄኖሳይዳዊውና አምባገነኑ የብልጽግና አገዛዝ ዛሬ ሐምሌ 25 2018 ዓ.ም ንጋት ጀምሮ በምዕራብ ትግራይ ሸረሪና አቅጣጫ በይፋ ውጊያ ጀምሯል። በዚህ መግለጫ ማግስት ዛሬ ሌላ መግለጫ ተከትሏል። ዳግም ጥቃት ተከፍቶብናል የሚል መግለጫ ነው። ይህን የተናገሩት የህወሓት ምክትል ሊቀመንበር አቶ አማኑኤል አሰፋ ናቸው። በቀደመው ጦርነት ሽንፈት ሲያጋጥም የህወሓት አመራሮች ወደ ተንቤን በረሃ አምርተው የነበረ መሆኑ የሚታወስ ነው። እንደ አቶ ስዩም መስፍንና አባይ ፀሐይ ያሉት ደግሞ ጦርነቱ የህይወታቸው መቋጫ ሆኗል። አሁን ባለው ሁኔታ እናሸንፋለን ከሚለው ጠበቅ ያለ ፉከራ ባሻገር ሽንፈት ቢያጋጥምስ የሚለው ጉዳይ የቆላ ተንቤን ጉዳይ የሚታሰብ አይመስልም። ሰላም ወደ ቻናላችን ቤተሰቦች እንደምን አላችሁ? ይህ ወደ እናንተ በየዕለቱ የሚተላለፍላችሁ መረጃዎች ናቸው። መረጃዎችን ለመከታተል ደግሞ ለቻናላችን አዲስ ለሆናችሁ እንዲሁም ቻናላችን ሰብስክራይብ አድርጋችሁ ለምትከታተሉን ሼር እንዲሁም ላይክ ኮሜንት በመስጠት አብራችሁን እንደምትሆኑ እየጋበዝን ወደ መረጃዎች እናልፋለን። ኃይሎች መካከል ግጭት መቀስቀሱ ተገልጿል። ከሱዳን ጋር በሚዋሰነው የሰሜናዊ ምዕራብ ኢትዮጵያ ክፍል ውስጥ በሚገኙ አካባቢዎች በፌዴራል መንግስቱ ሰራዊትና በትግራይ ኃይሎች መካከል ዛሬ ማለዳ ላይ ግጭት መቀስቀሱ የተለያዩ ምንጮች አመለከቱ። አዲስ የተቀሰቀሰውን ግጭት በመጀመር በህወሓት የሚመራው የትግራይ ክልል አስተዳደርና የፌዴራል መንግስቱ ከፍተኛ ባለስልጣን አንዳቸው ሌላኛቸውን ከሰዋል። በፌዴራል መንግስት የተቋቋመውን የትግራይ ጊዜያዊ አስተዳደርን አፍርሶ የተቆጣጠረው ህዝባዊ ወያኔ ሓርነት ትግራይ ወይም ህወሓት ቅዳሜ ሐምሌ 25 ቀን ባወጣው መግለጫ የኢትዮጵያ መከላከያ በምዕራብ ትግራይ ሸረሪና በሚባል ስፍራ ላይ ግልጽ ጦርነት ከፍቷል ሲል ወንጅሏል። መግለጫው ጦርነት ያለው የተቀሰቀሰው ከዚህ ቀደም ሲደረጉ የነበሩ ወታደራዊ ዝግጅቶች፣ ትንኮሳዎችና የድሮን ድብደባዎች ተከትሎ መሆኑን ጠቅሷል። እስካሁን ከፌዴራል መንግስት በኩል ስለ ክስተቱ በይፋ የተባለ ነገር አለመኖሩ ተዘግቧል። ቢቢሲ ከመንግስት ኮሚኒኬሽን ጉዳዮች ሚኒስቴር እንዲሁም ከመከላከያ ሚኒስቴር የህዝብ ግንኙነት ማብራሪያ ለመጠየቅ በስልክም በአጭር የጽሁፍ መልእክትም ያደረገው ጥረት ምላሽ እንዳላገኘ ዘግቧል። ነገር ግን የፌዴራል መንግስት ከፍተኛ ባለስልጣን የሆኑት የመስኖና ቆላማ አካባቢዎች ሚኒስቴር ዶክተር አብርሃም በላይ በፌዴራል ሰራዊትና በህወሓት ኃይሎች መካከል ግጭት መቀስቀሱን ጽፈዋል። ሚኒስቴሩ በይፋዊ የማህበራዊ ሚዲያ ገጻቸው ላይ በትግርኛ ባሰፈሩት ጽሁፍ ህወሓት በሸረሪና በኩል ጦርነት አውጇል በማለት ከሰው ይህ ጦርነት ከወዲሁ ካልቆመ የከፋ ጉዳት ይከተላል ሲሉ አሳስበዋል። ይህ ግጭት የቀሰቀሰው የህወሓት መሪዎች በፌዴራል መንግስቱ የተቋቋመውን የክልሉ ጊዜያዊ አስተዳደር አፍርሰው ስልጣን ከተቆጣጠሩ በኋላ ባለፉት ወራት በሁለቱ ወገኖች መካከል ውጥረት እየተባባሰ ከሄደ በኋላ ነው። ሁለቱ ወገኖች ሌላ ዙር ጦርነት ለመቀስቀስ ሲካሰሱ የነበረ ሲሆን የአፍሪካ ህብረትና የተለያዩ አካላት ዳግም ጦርነት እንዳይቀሰቀስ ጥሪ ሲያቀርቡ መቆየታቸው ይታወሳል። ጠቅላይ ሚኒስትር አብይ አህመድ በቅርቡ ለህዝብ ተወካዮች ምክር ቤት ባደረጉት ንግግር በየቀኑ በርካታ ውጊያ፣ ጦርነት ሊቀሰቅስ የሚችሉ ትንኮሳዎች ትግራይ ውስጥ ባሉ ኃይሎች በየጊዜው ይፈጸማል በማለት ከሰው ነበር። ህወሓትም በበኩሉ የፌዴራል መንግስቱ በትግራይ ላይ ሌላ ዙር ጦርነት ለመክፈት ሰራዊቱን እያሰማራ መሆኑን በመጥቀስ ሲከሱ ነበረ። ባለፉት ወራት በፌዴራል መንግስትና በህወሓት መካከል እየተባባሰ በመጣው ውዝግብ ምክንያት ጦርነት ሊቀሰቀስ ይችላል የሚል ስጋት በበርካቶች ዘንድ ሲስተጋባ ቆይቷል። በ2013 ተቀስቅሶ ለሁለት ዓመታት የተካሄደው የእርስ በርስ ጦርነት በመቶ ሺዎች የሚቆጠሩ ሰዎች ህይወት እንደቀጠፈ የአፍሪካ ህብረት ልዑክ ገልጸው ነበረ። የአፍሪካ ህብረት ከ3 ዓመት በፊት ሁለቱ ወገኖች በደቡብ አፍሪካ ፕሪቶሪያ ወደ ሰላም እንዲመጡ ካሸማገለ ወዲህ በክልሉ አንጻራዊ ሰላም ሰፍኖ ቆይቷል። ህጋዊነቱ ያጣውን ህወሓት የሚመሩት ዶክተር ደብረጽዮን ገብረ ሚካኤል ከፌዴራል መንግስቱ ጋር ዳግም ጦርነት ይቀሰቀሳል ተብሎ በሚሰጋበት ወቅት ሐምሌ 12 2018 ለመቀሌ ነዋሪዎች ባደረጉት ንግግር የፌዴራል መንግስቱ እንደሚገዳደሩ በመግለጽ ዛሬ እንደበፊቱ ብቻችን አይደለንም፣ ብዙ ወዳጆች አሉን ሲሉ ተናግረዋል። ደብረጽዮን አክለውም ብልጽግና ካሁን በኋላ ትግራይ ብቻ አይገጥምም፣ አገዛዙ እንደ ስጋት የሚቆጠሩ ሌሎች ኃይሎች አሉት። ምንም እንኳ በራሳችን ብንተማመንም ይህንን ስርዓት ለማስወገድ የሚፈልጉ አጋሮች አሉን ማለታቸው ተሰምቷል። ሊቀመንበሩ አጋር ሲሉ የጠሯቸው አካላት ከሀገር ውስጥ ይሁኑ ከውጭ በይፋ ባይጠቀሱም
አንዳንድ መረጃዎች እንደሚያመለክቱት ከሀገር ውጭ በሱዳንና ኤርትራ ሲሆን ከሀገር ውስጥ ደግሞ የፋኖና የኦነግ ትብብር ሊሆን ይችላል ተብሏል። ፌዴራል መንግስቱ ህወሓት ከኤርትራና የኢትዮጵያ ተቀናቃኝ ናቸው ካለቻቸው ሀገራት ጋር በመሆን ሀገሪቱን የሚያናጋ እንቅስቃሴ እያደረገ መሆኑን በተደጋጋሚ ሲከስ ቆይቷል። ህወሓት ባለፉት ወራት በትግራይ ውስጥ የግዳጅ ወታደራዊ ምልመላ በማድረግ ዝግጅት እያደረገ መሆኑ በስፋት ሲዘገብ የነበረ ሲሆን በርካታ ወጣቶች ከምልመላ ለማምለጥ ከክልሉ የወጡ መሆናቸውንም ተዘግበዋል። ህወሓት በፌዴራል መንግስቱ የህልውና አደጋ እንደተደቀነበት በመግለጽ ዝግጅት እያደረገ መሆኑን በይፋ በመግለጫና በመገናኛ ብዙሃን ሲገልጽ ቆይተዋል።